ሰላም ሰላም ውድ የኢንሴንሻል ኤዱኬሽን ቲዩብ ተከታታዮች በዛሬው ኬሚስትሪ የትምህርት ቪዲዮ እየላችሁ ቀረብኩት ለ2016 ለኢትዮ ዩኒቨርሲቲ ኢንትራንስ ኤግዛሚኔሽን እየተዘጋጃችሁ ላላችሁ ተማሪዎች የሚሆን የኬሚስትሪ የተመረጡ ጥያቄዎች ናቸው ማለት ነው። እነዚህ ጥያቄዎች ከግሬድ 11 ዩኒት 4 ስለ ኬሚካል ኪኔቲክስ ቶፕ 20 ኩዌሽኖችን ይዤ ቀርብ ያለው ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ ኬሚስትሪን ከኔ ጋር በሰፊው መማር ትችላላችሁ። እነዚህን 20 ጥያቄዎች ከመስራታችን በፊት ስለ ሬት ኦፍ ኬሚካል ሪአክሽን ወይም ኬሚካል ኪኔቲክስ የተወሰነ ነገር ልንገራችሁ። ሶስት ወሳኝ ነገሮች መያዝ አለባችሁ። የመጀመሪያው ኤክስፕሬሲንግ ሬት ኢን ተርምስ ኦፍ ቼንጂንግ concentration of reactant and product ነው። ስለዚህ ሬት ኤክስፕሬሽን ኢን ተርምስ ኦፍ ስቴሽዮሜትሪካል ኮኤፊሽንት ኢንትራንስ ኤግዛም ላይ ስለሚመጣ ቦታ ሰጥታችሁ ማየት አለባችሁ ማለት ነው። assume the reaction hydrogen react with iodine give us 2 mol of hydroiodic acid ይህንን ሪአክሽን ቢሰጣችሁ ስቴሽዮሜትሪካል ኮኤፊሽንት ኦፍ ሃይድሮጅን 1 iodine 1 but hydroiodic acid is 2 ቢሆን ሬቱን እንዴት ነው ኤክስፕረስ የምታደርጉት? always the concentration of reactant is disappear and the product is appear ነው የሚያደርገው። reactant ኔጌቲቭ ነው፣ product is positive። ስለዚህ ሬትን ሲገልጹ ሁሉ ጊዜም changing concentration of hydrogen stoichiometrical coefficient ካለ ከታች ታረጉና change in T ትላላችሁ። negative concentration of iodine both hydrogen and iodine reactant ስለሆነ ኔጌቲቭ ታስቀምጣላችሁ ማለት ነው። ስለዚህ concentration of iodine over what change in T ይሄ ደግሞ ከማጋ እኩል ነው ማለት ነው። change concentration of hydroiodic acid over 2 times what change in T ይሆናል ማለት ነው። ስለዚህ any general reaction ቢቀመጥ ምን ቢደረግም አንድኛውን በአንዱ መግለጽ ትችላላችሁ ማለት ነው። ለምሳሌ ሬቱን ኤክስፕረስ ታደርጉ what is the rate of appearance of hydroiodic acid in terms of this reaction ብትባሉ rate of hydroiodic acid which is equal to 2 times of rate of hydrogen disappearance and rate of iodine disappearance ማለት ነው -2 ታይም የዚህን ያክል ነው 2 times ማለት ነው። ስለዚህ ኔጌቲቭ የሚያሳይ ምንድነው? እነዚህ ሃይድሮጅን እና አዮዲን ምንድናቸው? ሪአክታንት ናቸው ማለት ነው። ስለዚህ ሁሉ ጊዜም ኮኤፊሽንቱ ላይ ነው ዲፔንድ የሚሆነው ማለት ነው። ይሄ ሬት ኤክስፕሬሽን ኢን ተርምስ ኦፍ ስቴሽዮሜትሪካል ኮኤፊሽንት ነው ማለት ነው። በማንኛውም ጊዜ ማለት ነው ማቴማቲካል ኤክስፕሬሽን ሰጥቷችሁ ሬቱን ኢን ተርምስ ኦፍ ስቴሽዮሜትሪካል ኮኤፊሽንት አይለም ደግሞ ኒሜሪካል ቫልዩ መግለጽ ስትፈልጉ ሁሉ ጊዜ የምናውቀው ሪአክሽን አለ። ለምሳሌ ኤ የሚባል ሪአክታንት ኮኤፊሽንቱ ኤ ቢሆን ቢ የሚባል ሪአክታንት ደግሞ ኮኤፊሽንቱ ስሞል ቢ ቢሆን ሲ ስሞል ሲ ዲ ስሞል ዲ ቢሰጣችሁ ኤ ኦቨር ዋት ኮኤፊሽንቱ ወይንም ሬት ኦፍ ኤ ኦቨር ኤ ይኖራችኋል ማለት ነው። ኮኤፊሽንቱ ብቻ ከታይ ታደርጋላችሁ ማለት ነው። ካሁን በፊት የሰራሁላችሁ ቪዲዮ አለ። ዋና ጥያቄ ግን ስለ ሬት ኤክስፕሬሽን በደንብ ማወቅ አለባችሁ ማለት ነው። ሌላው ሪአክሽን ኦርደር ፍሮም ዘ ኢንቲግሬትድ ሬት ሎው ዜሮ ኦርደር ፈርስት ኦርደር ኤንድ ሰከንድ ኦርደርን በዚህ ግሬድ ሌቭል ማወቅ ይጠበቅባቸዋል። ስለዚህ ኢንቲግሬትድ ሬት ፎርሙላውን እንዲሁም ሃፍ ላይፉን ማወቅ አለብን ማለት ነው። ስለዚህ ላን ኦፍ ኮንስተንቴሽን አት ኤ ታይም ኦፍ ቲ which is equal to minus kt ፕላስ ላን ኦፍ ኤ ኖት ይሄ የፈርስት ኦርደር ነው ማለት ነው። ሰከንድ ኦርደር 1 over concentration of at which is equal to kt plus 1 over concentration of a not ማለት this one is second order ነው ማለት ነው። ዜሮ ኦርደር ደግሞ ይሄን ይመስላል። both first order and zero order the same slope ነው ያላቸው ኔጌቲቭ ስሎፕ ነው ያላቸው ግን ሰከንድ ኦርደር ግን ፖዚቲቭ ስሎፕ አለው ማለት ነው። ሌላኛው ምናየው ምንድነው ግራፉን ማወቅ አለብን። ግራፋቸው እንዴት እንደሆነ ሶስተኛ መረዳት ያለብን ነገር አለ። ይሄንኛውም ፈርስት ኦርደር ነው ኔጌቲቭ ስሎፕ አለው that means ላን ኦፍ ኮንስተንቴሽን አት ታይም ኦፍ ቲ versus ታይም ቲ ስሎፑ ማይነስ ኬ ነው። ይሄን አይነት አቀማመጥ አለው። ሌላኛው ላይ ደግሞ የዚህኛው እንወስደው ሰከንድ ኦርደር ነው ፖዚቲቭ ስሎፕ አለው። እንደዚህ ኔጌቲቭ ስሎፕ ነው። ዜሮ ኦርደር ደግሞ ለብቻው ማየት እንችላለን። ዜሮ ኦርደር ይሄን ይመስላል ማለት ነው። ይሄን ይመስላል ኔጌቲቭ ስሎፕ አለው ከፈርስት ኦርደር ጋር ተመሳሳይ ነው። ይችኛይቱ ላን ኦፍ ኤ ኖት ኢንተርሴፕት ኦፍ ዋይ ነች ማለት ነው። እዚህ ደግሞ ኮንስተንቴሽን ኢኒሻል እንደዚህ የተቀመጠው ደግሞ ኢንተርሴፕት ኦፍ ዋት ዋይ ይሆናል ማለት ነው። ሶ ግራፍ ኦፍ ፈርስት ኦርደር ዜሮ ኦርደር ኤንድ ሰከንድ ኦርደርን ማወቅ አለባችሁ። ግራፍ ኦፍ ፈርስት ኦርደር ሰከንድ ኦርደር እና ዜሮ ኦርደር ማወቅ ይጠበቅባቸዋል ማለት ነው። ሃፍ ላይፍ ፎር ዜሮ ኤንድ ሰከንድ ኦርደር ሪአክሽን የግዴታ ነው። የፈርስት ኦርደር ሁሉ ጊዜም ማወቅ ትችላላችሁ። ቲ ሃፍ which is equal to ln of 2 over what k ነው። ይሄ የፈርስት ኦርደር ነው። ሰከንድ ኦርደር ስመጡ ደግሞ ቲ ሃፍ which is equal to 1 over k times initial concentration
1 over k times initial concentration ነው። እንዲሁም ደግሞ ዜሮ ኦርደር ደግሞ ሲሰሩ ኢኒሻል ኮንሰንትሬሽን ኦቨር ዋት 2k ነው ማለት ነው። ፈርስት ኦርደር ሃፍ ላይፉ ኮንሰንትሬሽን ኢንዲፔንዳንት ነው። ዜሮ ኦርደር ደግሞ ኖርማል ፎርሙላው ኮንሰንትሬሽን ኢንዲፔንዳንት ነው ማለት ነው። ስለዚህ ከሬት ኮንስታንት ጋር እኩል ነው ማለት ነው። እስቲ ወደ መጀመሪያው ጥያቄ እንግባ። question number 1 the rate constant first order reaction is 10 the power of 2 minus 2 minutes inverse the half life period of the reaction is what ነው የሚለን ጥያቄ ተሰጣችሁ። the rate constant of first order ተሰጥቷችኋል k value ማለት ነው። half life ምን ሊሆን ይችላል ነው የሚለን ይሄ ነው። እንደተሰጣችሁ እናንተ ፓውዝ እያደረጋችሁ መልሱን ማየት ትችላላችሁ። ተሰጠን ቫልዩ ምንድነው? k which is equal to 10 the power of minus 2 minutes inverse ነው የተሰጠን። የተጠየቅነው ግን ምንድነው ማለት ነው? t half ነው ማለት ነው። ሶ ሁልጊዜም first order of t half which is equal to what ln of 2 over k ነው ፎርሙላችሁ። ይህ በሌላ አነጋገር 0.693 ln of 2 ማለት 0.693 ነው ኦቨር ዋት k ነው 10 the power of minus 2 ማለት ነው። ስለዚህ ይሄንን ስታካፍሉ የምታገኙት 69.3 is the answer። ስለዚህ መልሳችሁ 69.3 C ነው ማለት ነው። question number 2 for first order reaction time required to change 0.75 concentration of a certain reactant is 138 ወይም 138.6 ሰከንድ ነው የወሰደበት ምን ላይ ለማድረስ ማለት ነው? ኢኒሻል ኮንሰንትሬሽኑን 0.75 ለማድረስ ወደዚህኛው ኮንሰንትሬሽን ታይም ኦፍ ቲ 0.75 ለማድረስ ምን ያክል ታይም ወስዶበታል? 138.6 ሰከንድ ወስዶበታል። this specific reaction rate constant in second is ምን ያክል ነው? ስለዚህ የኬዋጋው ምን ሊሆን ይችላል ነው የሚለን። ይሄንን አብረን መመልከት ይችላል። እናንተ ፓውዝ አድርጋችሁ ታታችሁ ተላመዱ። የተሰጠን ቫልዩ እነዚህ ናቸው። ስለዚህ መልሳችሁ እናንተ ራሳችሁ ሞክሩ ለስራ መልሱ ማለት ነው። እሺ የተሰጣችሁ t of 0.75 which is equal to 138.6 ሰከንድ ተሰጥቶናል ማለት ነው። ይሄን ያክል ይወስድበታል ተብሏል። የተጠየቅነው ሬት ኮንስታንት k ነው ማለት ነው። ሶ ይሄን ለመስራት በመጀመሪያ አሁን ላይ የደረሰው 0.75 ኮንቨርት ለማድረግ ኮንሰንትሬሽን አት ታይም ኦፍ ቲ እና ኢኒሻል ኮንሰንትሬሽን ይለያያሉ። ስለዚህ ምን ታደርጋላችሁ? ኢኒሻል ኮንሰንትሬሽን ኤ ኖት 100% ነው 1 ነው ማለት ነው። ይሄ አይቀየርም። ኮንሰንትሬሽን አት ታይም ኦፍ ቲ ማለት 0.75 ወደ ፕሮዳክት ኮንቨርት ሲሆን ከአንድ ላይ ሲቀንሱ የምታገኙት 0.25 ነች ማለት ነው። ይቺ አት ታይም ኦፍ ቲ ነች። ስለዚህ ምን ተሰጥቶናል? ሌላኛው ታይም ተሰጥቶናል ብለናል። ይሄው ታይም ተሰጥቶናል። እቺኛይቱ አለች ማለት ነው። ሶ ኬን ለማግኘት ኢንቲግሬትድ ፎርሙላ ኦፍ ፈርስት ኦርደር ኮንሰንትሬሽን አት ታይም ኦፍ ቲ ኦቨር ዋት ኢኒሻል ኮንሰንትሬሽን ኤ ኖት which is equal to minus k t ነው ማለት ነው። ስለዚህ ላይ መተካት እንችላለን። ln of concentration at a time of t over initial concentration a naught which is equal to minus k t ስትሉ ln of what 0.25 divided by 1 which is equal to minus k t ደግሞ ስንሰጡና ማለት ነው 138.6 ማለት ነው። ስለዚህ ይህ ማለት ያነጋገር ln of 1 over 4 እንደማለት ነው which is equal to minus k 138.6 ይመጣላችኋል። ይህ ማለት minus 2 ln of 2 which is equal to minus k 138.6 ይሆናል ማለት ነው። ስለዚህ ማይነሱን በማይነስ ስታጠፉ k which is equal to ln of 2 over what 138.6 multiply by 2 ይመጣ ማለት ነው። ይህ ማለት በሌላ አነጋገር ስተኩት የሚመጣላችሁ መልስ ምንድነው? 0 እቺ ln of 2 ማለት 0.693 ነው። በሁለት ስታበዙት ደግሞ 1.386 ይመጣላችኋል። ዲቫይድ ባይ 138.6 ታደርጉ ምን መጣ ማለት ነው? 10 the power of minus 2 is the answer 10 the power of minus 2 መጣ ማለት ነው። so the answer is A ማለት ነው። እዚህ ጥያቄ question number 3 for the reaction 2 mole of A react with B give us 2C ይሄ give us የሚል ምልክት ተጠቀሙበት 2A plus B give us 2C
with the rate equation, the rate which is equal to concentration of A the power of 2 concentration of B ነው የሚለን። ስለዚህ ይሄንን ብቻ ሬት ሎ ተሰጥቷችሁ ምን ትረዳላችሁ? ሬት which is equal to K times concentration of A the power of 2 concentration of B the power of 1 እንደማለት ነው። So A, the order with respect to A is 1 and the order overall is 1. B, the order with respect to A is 2 and the order overall is 2. The order with respect to A is 2 and the order overall is 3. D, the order with respect to B is 2 and the order overall is 2. ስለዚህ order with respect to A ማለት 2 ማለት ነው፣ ፓወሩ እንደማለት ነው። በቢ ደግሞ ስታስቡት 1 ነው፣ ስደምሩት overall 3 ይመጣል። ስለዚህ 2 3 ነው መልሱ ማለት ነው። the answer is C። መልሱ C ይመጣል ማለት ነው። question number 4 what are the units of K for the rate law? Rate which is equal to K times concentration of A bit the power of 2 ነው የተሰጠን። እንደዚህ ተሰጥቷቸው ሬት ነው። ስለዚህ የሬት ፎርሙላው ላይ ዩኒቱን እንዴት ማወቅ እንደምንችል ነው። ሬት which is equal to K times concentration of A times concentration of B the power of 2 የተሰጣችሁ። ስለዚህ K ዩኒቱን ለማግኘት ሁልጊዜም ሬት ኦቨር ዋት concentration of A times concentration of B the whole square ነው። የሬት ፎርሙላ ምንድነው? ዩኒቱ ሞል ፐር ሊትር ሰከንድ ነው። ሬት ማለት ይችኛቱ ፓርት ምክንያቱም ኮንሰንትሬሽን ኦቨር ታይም ስለሆነ ማለት ነው። ኦቨር ኮንሰንትሬሽን ማለት ደግሞ ሁልጊዜም ሞል ፐር ሊትር ማለት ነው። ከዚህ ይሄን ስኩዌር ስታደርጉት ለብቻው ደግሞ ይሄም ሞል ፐር ሊትር ዘ ሆል ስኩዌር ነው ማለት ነው። ስለዚህ ስታቃልሉ ሞል ፐር ሊትር በሞል ፐር ሊትር ይሆንና ምን ተቀራቸው አይዘይ ሰከንድ ኢንቨርስ ብቻ ትቀራለች። ይሄ ደግሞ በተገለብጦ ስታስቀምጡት መጣውን ሊትር ስኩዌር ሪሜን የሚቀራችሁ ፐር ዋት ሞል minus 2 times second inverse is the unit ዩኒታችሁ ይሄን ይመስላል ማለት ነው ለዚህ ጥያቄ። ስለዚህ ወደ መልሱ ሲገቡ ሊትር ስኩዌር ሞል minus 2 second inverse ነው። so the answer is B. question number 5 given A react with B give us 2 mole of C plus D ነው የተሰጠን። this reaction is first order with respect to reactant A and second order with respect to B. If the concentration of A is double and the concentration of B is halved, the rate of the reaction will be dash by a factor of dash ነው የሚለን። እናንተ ምርጫውን እንደዚህ መመልከት ትችላላችሁ። ከዚህ የራሳችሁ መልስ ሞክሩ። እኔ መልሱ ልስራ። እንደሚጠየቀው concentration of A double ስታደርጉት ምን ይሆናል ማለት ነው? ፈርስት ኦርደር ነው በኤ ላይ ማለት ነው። ሰከንድ ኦርደር ደግሞ ቢ ላይ ነው። ዋና ጥያቄ if the concentration of A is double ቢሆን እና the concentration of B is halved ቢሆን ሬቱ ምን ሊሆን ይችላል? ስለዚህ ወደ መልሳችን እንገባ። ምን ይሆናል ማለት ነው? በመጀመሪያ ሬት ሎውን እንግለጸው። ሬት which is equal to K times concentration of A times concentration of B the whole square ስቴትመንቱ ይሄ ነው። ፈርስት ኦርደር ሰከንድ ኦርደር ነው የተቀመጠው ማለት ነው። ከዛ ዋና ጥያቄው if the concentration of A ኢኒሻሊ የነበረውን 2 times of A ብታረጉት እና if the concentration of B ደግሞ ምን ብናደርገው ማለት ነው half ብታረጉት 1/2 of B ብታረጉት ሬቱ ምን ይሆናል የሚላል መተካት እንችላለን። so rate which is equal to K times concentration of A ማለት 2 times ማለት ነው 2 times of A ችን A ኖት ብትሏት A ኖት times B ደግሞ ችን B ኖት ብትሏት 1/2 B ኖት the whole square መጣ ማለት ነው። ስለዚህ rate which is equal to ምን መጣ ማለት ነው K times 2 times what 1/2 the whole square 1/4 ነው። ስለዚህ 2 A ኖት times what B ኖት ስኩዌር እዚች 1/2 ስኩዌር ስታደርጓት ኦቨር 4 ትመጣለች ማለት ነው። ኦቨር 4 ስለዚህ ስታቃልሉ የሚመጣው ነው ሬት which is equal to 1/2 K initial concentration A ኖት times what B ኖት ስኩዌር ይመጣ ማለት ነው። ሶ ከመጀመሪያው ግማሽ ማለት ነው half of the first one ይሄ የፈርስት ዋኑ ነው። የፈርስት ዋን half አሁን የኮንሰንትሬሽን ኦፍ ኤን ዳብልስ አድርጋችሁና ኮንሰንትሬሽን ኦፍ ቢን ደግሞ half ስታደርጉት የሚመጣው ቫልዩ ነው የነገረን ማለት ነው። ስለዚህ ምን ይሆናል ማለት ነው the reaction which decreased by half of ብለን ማስቀመጥ ይችላልላችሁ።
በአንድ ሁለተኛ ይቀንሳል ማለት ነው። የዚህ አይነት አቀማመጥ አለው። ሶ መልሳችሁ ዲ ይሆናል ማለት ነው። question number 6 the rate of reaction between two reactant A and B decreased by a factor of 4 if the concentration of reactant B is double and the concentration of A remain constant. The order of this reaction with respect to reactant B is dash ነው የሚለን ምንድነው ዲክሪዝ ያደረገው ፋክተር ኦፍ 4 ነው ብሎናል። በአራት እጥፍ ምን አድርጓል ማለት ነው ዲክሪዝ አድርጓል። መቼ the concentration of reactant B ምን ታደርጉት ዳብል ስታደርጉት ግን የኮንሰንትሬሽን ኦፍ ኤ ግን ኮንስታንት አድርጋችሁ ማለት ነው። የመጀመሪያው ሬት 1 እንበለው ሬት 1 which is equal to k times concentration of A times what concentration of B ነው። ይሄን x እንበለው አናውቀውም። ይሄንኛው y ማለት ትችላላችሁ። ሬት 2 ብለን የምንጠራው ምንድነው ማለት ነው ዲክሪዝ ባይ 4 ነው ያለን ፋክተር ኦፍ 4 ነው። በፋክተር ኦፍ 4 ምን አድርጓ ማለት ነው ዲክሪዝ አድርጓ ማለት ነው። ስለዚህ 1/4 ሬት ኦፍ what 1 which is equal to k times concentration of A remain constant ነው and concentration of B ግን ዳብል የምታደርጉት 2 times of B the power of 1 ይሄ ኮንስታንት ከሆነ ከመጀመሪያው ጋር ስለሚጣፋ ለውጥ አይመጣም። ዋናው ጥያቄ to the power of B ማለት to B the power of y ነው። ስለዚህ ቢም ያው በቢ ይጣፋላችሁና to the power of y ብቻ ይቀራችኋል። ሬቷንም በሬቷን ይጣፋላችኋል። ይሄ ማለት ሬቷን ኦቨር ሬት ውስጥ ታደርጉ የምታገኙት ምን ይመጣል ሬት 1 ኦቨር what 1/4 ሬቷን ስታደርጉ ምን መጣ ማለት ነው to the power of 2 ትመጣ 1/4 ስለሆነች ማለት ነው። ይሄንን እናጠፍታችሁ 1/4 ነው to the power of 2 to the power of 2 ነው የምትመጣላችሁ to the power of 2 which is equal to ምን ይሆናል ይሄኛውን በተመሳሳይ 1/2 መጣልን ማለት ነው። the power of what y ማለት ነው። so to the power of 2 which is equal to the power of minus y ይመጣል። so y which is equal to -2 is the answer። ስለዚህ b ኦርደሩ እንደማለት ነው -2 ነው የb ኦርደር answer is D። question number 7 for the reaction 2 mole of nitrogen dinitrogen pentoxide give us 4 mole of nitrogen dioxide plus oxygen rate and rate constant are given 1 times to the power -4 and 3.4 times to the power -5 second respectively. Then the concentration of dinitrogen pentoxide at the time will be ነው የሚለን rate which is equal to የሰጠን rate which is equal to 1.02 times to the power of -4 ሰጥቶናል። ሬት ኮንስታንት k ደግሞ ተሰጥቶናል ለብቻው እሱም 3.4 times to the power of -5 ሰጥቶናል። የተጠየቅነው concentration of reactant ነው A ከሆነ ወይም A ነው ግን የተሰጠን ዳይናይትሮጅን ፔንታኦክሳይድ እሱን የተጠየቃችሁት። ይሄን ለመስራት rate which is equal to k times concentration of ዳይናይትሮጅን ፔንታኦክሳይድ እንደረጋችሁ ታስቀምጣላችሁ። ከዛ ተኩት ይሄ ማለት 1.02 times to the power of -4 which is equal to k ማለት ስንት ማለት ነው 3.4 times to the power of -5 times what concentration of dinitrogen pentoxide መጣ ማለት ነው። ይሄን ኦቨር ለ3.4 times to the power of -5 ይሄንንም ለ3.4 times to the power of -5 ታደርጉታላችሁ። ይሄን ስታቃልሉ የምታገኙት ቫልዩ 3 ይመጣ ማለት ነው። ዛን 3 ሶ መልሱ B ነው ማለት ነው 3 ነው ማለት ነው። question number 8 3 mole of A give us B plus C it would be a zero order reaction when zero order reaction የሚሆነው መቼ ነው? A the rate of the reaction proportional to the square of the concentration of A. B the rate of reaction remains the same at any concentration of A. C the rate remain unchanged to any concentration of B and C. D the rate of the reaction double if the concentration of B is increased to what double ነው የሚለን። ስለዚህ የዚህኛውን ጥያቄ መልሳችሁ የምትመልሱት ምንድነው ዜሮ ኦርደር ብለን የምንጠራው ኮንሰንትሬሽን ኢንዲፔንደንት ነው። ስለዚህ ሬት ሲገለጽ ለዜሮ ኦርደር ሬት which is equal to k times concentration of A the power of 0 ማለት ነው። ይህ ማለት k ማለት ነው። ሶ መሆነ ማለት ነው ኮንሰንትሬሽን ኢንዲፔንደንት ነው ማለት ነው። ኢንዲፔንደንት ኮንሰንትሬሽን ዲፔንድ አይሆንም። ስለዚህ የፈለገው ኮንሰንትሬሽን በቀይሩ ጨምሩ ለውጥ አያመጣም እሱ ላይ ማለት ነው። ስለዚህ መልሳችሁ the rate of the reaction remains the same at any concentration of A ነው። ሁልጊዜም ሬት ዲፔንድ የሚሆነው concentration of reactant ላይ ነው። ፕሮዳክት ላይ B እና C ላይ ዲፔንድ አይሆንም። ይሄኛው C ለምሳሌ አይሆንበት ምክንያት ፕሮዳክቶች ናቸው። ፕሮዳክት ላይ ሁልጊዜም ሬት ኦፍ ሪአክሽን ዲፔንድ አይሆንም ማለት ነው። so the answer is B
the rate of reaction remain the same at any concentration ነው የሚለን። question number 9 the rate constant for the first order reaction is 6 times the power minus 3 second inverse if the initial concentration is 0.1 molar the initial rate of the reaction is dash ነው የሚለን። ምን ሰጥቶናል? initial concentration 0.1 molar ነው። ኮንስታንቱ ደግሞ ሬት ኮንስታንቱ k 6 times the power minus 3 ነው። ሬት ኦፍ ሪያክሽኑ ምን ሊሆን ይችላል ነው የሚለን። እነዚህ ምርጫ ተሰጥቷቸዋል። የተሰጣቸው ቫልዩ አለ እዚህ ላይ በደንብ እናስተውል። 6 times the power minus 3 የk ዋጋ ነው። ስለዚህ initial concentration of A which is equal to 0.1 ሞላር ተሰጥቷቸዋል። እንዲሁም ደግሞ k of the reaction which is equal to 6 times the power of what minus 3 second inverse ተሰጥቷቸዋል። የተጠየቃችሁት ሬት ነው ማለት ነው። ሬት ነው። ስለዚህ ሬትን ለመስራት ሬት which is equal to k times concentration of A ኖት ነው። ስለዚህ k 6 times the power of minus 3 ነው። concentration ደግሞ 0.1 ነው። ስታበዙ 6 times the power of minus 4 is the answer. Okay, the answer is C. መልሱ C ነው። question number 10 the decay constant of carbon 14 is 2.31 times the power minus 4 year inverse ማለት ነው ወይም per year እንደማለት ነው። its half life is dash ነው። k ተሰጥቷቸዋል ፈርስት ኦርደር ነው ማለት ነው። 0.31 times the power of minus 4 year inverse ተሰጥቷቸዋል። per second per minute per hour ምናምን ከሆነ ፈርስት ኦርደር ነው የk ዋጋው ማለት ነው። የk ዋጋ ዩኒቱ ሰከንድ ኢንቨርስ ወይም ታይም ኢንቨርስ 1/time ከሆነ ሁልጊዜም ፈርስት ኦርደር ነው ማለት ነው። ስለዚህ ፈርስት ኦርደር እንደሆነ እናውቃለን። ስለዚህ ሃፍ ላይፉን ማወቅ ይቻላል። t half which is equal to ln of 2 divided by what k ነው። ይህ ማለት 0.693 divided by ታይማችሁ ይሄኛው k ዋጋ ሰጥቷቸዋል ከታይ k 0.1 times the power of minus 4 year inverse ተሰጥቷቸዋል ማለት ነው። ይህ ማለት በነገር t half which is equal to ይህን ስታካፍሉ የምታገኙት ምንድነው ማለት ነው? ለዚህኛው ቁጥር 3 ነው። 3 times to the power of ስንት ይመጣ ማለት ነው? ፖዚቲቭ 3 year ይወስዳል ማለት ይሄን ያክል ነው። 3000 ዓመት ይወስዳል ማለት ነው። 3000 ዓመት። So the answer is C. Question number 11. Question number 11. The following data pertain to the reaction between A plus B give us B. 1 ኤክስፐሪመንት 1 ላይ የተሰጣቸው አለ 1 times the power minus 2 ነው። ኤክስፐሪመንት 2 ላይ ደግሞ 2 times the power minus 2 እነዚህ ቫልዩ ተሰጥቷቸዋል። የቢ ኮንሰንትሬሽን የተሰጥቷል። ሬቱ ደግሞ ይሄ ተሰጥቷቸዋል ማለት ነው። ስለዚህ based on the above data or in table form የተሰጣችሁን ዳታ ተጠቅማችሁ the rate law of the reaction is rate which is equal to k times this one b c d ተሰጥቷቸዋል። ሶ እንደዚህ አይነት ሪአክሽን ፈተና ላይ ወይም እንደዚህ አይነት ኤክስፐሪመንታል ዳታ ፈተና ላይ መጠበቅ አለባችሁ ማለት ነው። ሶ የዚህን ጥያቄ ለመስራት ስትፈልጉ ምን እንደምታደርጉት ኦርደር ዊዝ ሪስፔክት ቱ ኤ ለመስራት ከፈለጋችሁ ቢ ኮንስታንት የሆነበትን ትመርጣላችሁ። ኤ ለመስራት ስትፈልጉ ለምሳሌ ቢ ኮንስታንት የሆነው 1 እና 2 ነው። ይሄ ኮንስታንት ነው። ስለዚህ ይሄ ሪፈረንስ ይሆናችኋል። ሶ የኤን ስትሰሩ ዳብል ዘ ኮንሰንትሬሽን ዳብል ሬት ኦፍ ሪአክሽን ማለት ኦልዌይስ ፈርስት ኦርደር ነው እንዳረሱ። ኮንሰንትሬሽኑ ዳብል ስታደርጉት ሬቱ ዳብል ከመጣላችሁ ምንድነው ማለት ነው? ፈርስት ኦርደር ነው ማለት ነው። ፈርስት ኦርደር። ስለዚህ ኤ መሆን ማለት ነው ፈርስት ኦርደር ነው ማለት ነው። ኤ ቢን ስትፈልጉ ደግሞ የኤ ኮንስታንት የሆነበት ቦታ ኤክስፐሪመንት ይሄን ኤክስፐሪመንት። ስለዚህ ይችንና ይችን ትጠቀማላችሁ። አሁን ኮንሰንትሬሽኑ ዳብል ተደርጓል፣ ሬቱም ዳብል ነው። ስለዚህ ይሄን ፈርስት ኦርደር ነው ማለት ነው። ኮንሰንትሬሽን ዳብል ስታደርጉ ሬቱም ዳብል ከሆነ ፈርስት ኦርደር ነው። ኮንሰንትሬሽን ዳብል ስታደርጉ ሬቱ 4 ታይምስ ከሆነ ሰከንድ ኦርደር ነው ማለት ነው። ስለዚህ አንተሪት ቦዝ አር ፈርስት ኦርደር ኤ ማለት ነው። So question number 12. Rate constant of reaction K is 175 liter square mole minus 2 ተሰጥቷቸዋል። ሰከንድ ኢንቨርስ ተሰጥቷቸዋል። what is the order of reaction ይላችሁ። ስለዚህ ይሄን ጥያቄ መመለስ ትችላላችሁ። የተሰጠው ምንድነው? ሬት ኮንስታንት K ዩኒቱ አላችሁ ሊትር ስኩዌር ሞል ማይነስ 2 ሰከንድ ምን ያማት ነው? ኢንቨርስ እንደዚህ መጥቶለታል። ስለዚህ ይሄ ፈርስት ኦርደር ነው፣ ሰከንድ ኦርደር ነው፣ ሰርድ ኦርደር ነው የሚላችሁ። ሶ ይሄን ለማግኘት ከፈለጋችሁ ምን ታደርጋላችሁ ማለት ነው? እዚህ ላይ ሁልጊዜም የኮንሰንትሬሽን ዋጋና የሞል ኮንሰንትሬሽን ዋጋ ከፍት the power of -2 ወይም +2 ካለው
ይቺ ሰከንድ ኢንቨርስ ማለት ፈርስት ኦርደር ነች። ሞል ይሄኛው ሊትር ስኩዌር ፐር ሞል ስኩዌር፣ ይሄ ደግሞ ሁልጊዜም ስኩዌር ያለቻ ሰከንድ ነው ማለት ነው። ሰከንድ ፕላስ ይሄኛው ፈርስት ስንጠጣቸው ማለት ነው 3 ነው ማለት ነው። እዙ ማየት ትችላላችሁ ማለት ነው። ሊትር ስኩዌር ከሆነ ሰከንድ ነው፣ አለም ደግሞ ሞል ኢንቨርስም ከተሰጣችሁ ሰከንድ ነው ማለት ነው። ሊትር ኪዩብ ከሆነ ምንድነው ማለት ነው? ሰርድ ነው ማለት ነው ለብቻዋ። ከዛ ሰከንድ ኢንቨርሷ ደግሞ የፈርስት ኦርደር ነች፣ አትለይም ሁልጊዜ። ስለዚህ 1 + 2 ነው የምታደርጉት፣ ዛት 3 ለማረጋገጥ ከፈለጋችሁ ሬቶች ኢዝ ኢኳል ቱ ብላችሁ k ታይምስ ኮንሰንትሬሽን ኦፍ a ታይምስ b ዘ ሆል ስኩዌር ብታደርጉ ቅድም የሰራ ነው ጥያቄ ማለት ነው። k ማለት ነው ይሄ ማለት ሁልጊዜም ሞል ፐር ሊትር ሰከንድ ማለት ነው። ዲቫይድ ባይ ለዚህ ቁጥር ስታካፍሉ እሱ ደግሞ ይሄ ሞል ፐር ሊትር አለ ፕላስ ይሄ ደግሞ ሞል ፐር ሊትር ስኩዌር አለ። እነዚህ ሁሉ ተሰራርተው ምን ይመጣል? ይሄ ይመጣ ማለት ነው። ሶ ሲደምሩት 1 + 1 + 2 3 ይመጣላችሁ ማለት ነው። 1 + 2 3። ስለዚህ ሰርድ ኦርደር መልሱ ነው ማለት ነው። The answer is C. Question number 13. The reaction was found to be second order with respect to the concentration of carbon monoxide. If the concentration of carbon monoxide is double with every thing else kept the same, the rate of reaction will be million ኪታችሁ መጀመሪያ rate which is equal to k times concentration of carbon monoxide እንሰጣለን። ይሄ ኢኒሻል ቢሆን ሬቱ ግን ምንድነው የመጣው? 4 ታይምስ ኖ ሬቱ ላይ ግን የምንፈልገው ነው የምላችሁ k ታይምስ ዋት 2 ታይምስ ካርቦን ዳይኦክሳይድ ይሄ ዘ ሆል ስኩዌር ነው። ዘ ሆል ስኩዌር እንደዚህ ነው የተሰጠን። ይሄ ማለት የሚመጣው ነው ሬት 2 which is equal to what 4k initial concentration of carbon monoxide the whole square መጣ ማለት ነው። ስለዚህ ከመጀመሪያው 4 እጥፍ ነው። ይሄ ነው እቺ ፓርት የመጀመሪያው ነች። 4 ደግሞ ፋክተሩ ሆነ ማለት ነው። ስለዚህ መልሳችሁ ሲ ማለት ነው። question number 14. The reaction A give us B follow first order kinematics ወይም kinetics. The time taken for 0.8 mole of A to produce 0.6 mole of B is 1 hour. What is the time taken for the conversion of 0.8 of A to what? Produce 0.675 mole of B ነው የሚላችሁ። A ከ0.8 ወደ 0.6 ለመቀየር ነው። ምን ያክል ሰዓት ወሰደበት? 1 ሰዓት ነው። ከ0.8 ወደ 0.6 ከ0.9 ወደ 0.675 ለመቀየር ምን ያክል ታይም ወስድበታል ነው የሚላችሁ። አብረን መስራት እንችላለን። ምን ይሰጣችሁ? ኢኒሻል ኮንሰንትሬሽን ኦፍ ኤ የኤ ኢኒሻል ኮንሰንትሬሽኑ ምን ያክል ነው ማለት ነው? 0.8 ነው። ኮንሰንትሬሽን አት ኤ ታይም ኦፍ ቲ ደግሞ ስንት ተሰጥቷችኋል ማለት ነው? 0.6 ተሰጥቷችኋል ማለት ነው። ከዛ ታይም ቲ 1 hour ሆነ ማለት ነው። ሶ ከመጀመሪያው ኬን እንፈልገው ln of concentration at a time of t 0.6 divided by 0.8 which is equal to minus k times of t ይመጣል። t ደግሞ 1 hour ነች። 1 hour ማለት ነው። ለውጥ አታመጣም 1 hour። ስለዚህ k ማለት ምን መጣ ማለት ነው? ይሄን ስታቃልሉት ከln of 3 over 4 over what 1 hour ማለት ነው። per hour inverse እንደዚህ ማለት ይችላልላችሁ። ይሄ የኬ ዋጋ ነው። ኬ ዋጋ ነች። ስለዚህ ቀጣይ ጥያቄ ተጠይቃችሁት was the time required in order to change the initial concentration of A 0.9 to what 0.675 የተባለ ነው። ስለዚህ ታይሙን ተጠይቀናል። ኬን ግን አውቀናል ማለት ነው። ሶ ምን ታደርጋላችሁ? ln of concentration at a time of t divided by initial concentration A not first order አድርገን እናስቀምጠው። ፈርስት ኦርደርን ተብለናል። ስለዚህ ማይነስ ኬቲ ይሆናል። እንተካው ln of at a time of t ማለት 0.675 divided by 0.9 which is equal to k ማለት ስንት ማለት ነው? የኬ ዋጋ መጀመሪያው ላይ እንደሰራ ነው ln of 3 over 4 hour inverse ነው የመጣልን times t ይሆናል ማለት ነው። ይቺ ln of 0.675 over 0.9 ማለት ln of 3 over 4 ማለት ነው። which is equal to what? ከln of 3 over 4 hour inverse
ታይምስ ቲ ነው ይመጣልን። ስለዚህ ቦት ሳይድ ተካፍሉ ታይማችሁ ስንት መጣ ማለት ነው 1 hour። ይሄም ዘሴም ነው ቲ which is equal to 1 hour። ሲጀምር ኮንሲስተሬሽኑ ዘሴም ስለሆነ ቼንጁ የሚወስደውም ታይም አንድ አይነት ነው ማለት ነው። እና መልሳችሁ 1 hour ነው ማለት ነው። ቢ ማለት ነው። question number 15 when the concentration of reactant are increased 16 times the rate become 2 times the reaction is of 1/4 order, 4th order, 3rd order, 1/8 order ተብላችኋል። ምን ጥያቄው when the concentration of reactant are increased 16 times the rate become 2 times the reaction is of dash ነው የሚለን ሶ እንዴት አደርጋላችሁ? በመጀመሪያ ሬት 1 ይኖራል። ሬት 1 ማለት k times concentration of a the power of y ነው እንበል። ስለዚህ ጥያቄው ምንድነው? ሬቱ 2 ታይምስ መጣላችሁ። ሬት 2 ታይምስ ኦፍ what ሬት 1 መጣ። መቼ k ታይምስ concentration of ይሄንኛው 16 ሲሆን ይላችሁ 16 ታይምስ ኦፍ a the power of ይሄኛው ነው ማለት ነው። ስለዚህ ኢኩዌሽን 1 ለኢኩዌሽን 2 እናካፍለው። ስለዚህ ሬት 1 over 2 times rate 1 which is equal to k times concentration of a the power of y divided by k times concentration of 16 a the power of y መጣላችኋል። ይሄን ስታቃሉት 1 over 2 which is equal to እቺ በሌላ አነጋገር ምንድነች ማለት ነው? k በk ጠፋና a the power of y በa the power of y ጠፋላችኋል። ማን ይቀራል ማለት ነው? 1 over 60 the power of y ይቀራችኋል። 1 over 2 the ይሄኛው ማለት ነው which is equal to 1 over what 60 the power of y ይመጣል። ይሄ ደግሞ 1 over 2 which is equal to 1 over 2 the power of ሆነ 4y መጣ ማለት ነው። ይህ በሌላ አነጋገር 4 እቺ 1 ነች 4y which is equal to 1 መጣ y which is equal to 1 over 4 ሆነ ማለት ነው። y ዋጋችሁ 1 over 4 መጥቷል ማለት ነው። so 1 over 4 order ይባላል። so the answer is a ማለት ነው። a ነው 1 over 4 order a። question 16 in the reaction a plus b give us product rate is doubled when the concentration of b is doubled and rate increase by a factor of 8 when the concentration of both reactants a and b are double. so rate law for the reaction can be written as ነው የሚለን። በቃላችሁ መስራት ትችላላችሁ። ምን ይላችኋል እዚህ ላይ rate is doubled when the concentration of b is doubled። አያችሁት? order with respect to b ዳብል ስታርጉ ዳብል የሚሆን ከሆነ 1 ነው ማለት ነው። ኦርደሩ 1 ነው ማለት ነው። ስለዚህ የቢ ኦርደሩ 1 ነው። ግን ዋና ጥያቄ ምንድነው? ሬቱ ግን 8 ታይምስ መጣ። መቼ? የሁለቱን ኮንሰንትሬሽን ዳብል ስታርጉት። ስለዚህ የቢ ዳብል ስታርጉት ዳብል ስለሚሆን 2 አላችሁ 2 ማለት ነው። የኤ ደግሞ 2 በምን ያክል ታበዙት ነው? በ4 ነው። ስለዚህ 2 ዘ ፓወር ኦፍ 2 እንደማለት ነው። ስለዚህ የኤ ደግሞ ስለማን 2 ነው ማለት ነው። ስለዚህ ሬት ሎ ምን ሊሆን ይችላል? k times a the power of 2 times b ነው የሚመጣው። ይስጣችሁ ምንድነው? rate which is equal to k times concentration of a the power of x b the power of y ብታደርጉት ይሄ ሬት 1 ነው። rate 2 which is equal to 2 times of what? rate 1 when the concentration of a remain constant but the concentration of b is 2 times ወይም ዳብል ብታደርጉት ነው የሚለን። እንደዚህ ቢሆን ስለዚህ እንስሰሩ ሬት 1 over rate 2 ስታደርጉ rate 1 over rate 2 that means rate 1 over what 2 times rate 1 which is equal to k times concentration of a the power of x b the power of what y divided by k times concentration of a the power of x 2 times of b the power of y ይሆናል። ሶ each part በዚህ part ጠፋና by በby ተጣፋላችኋል። የሚቀራችሁ ምንድነው የሚሆነው ማለት ነው? ሬት 1ም በሬት 1 አጣፍታችሁ 1 over 2 which is equal to 1 over 2 the power of y ይቀራችኋል። to the power of ይሄ ወደ ውስጥ ነው የሚገባ። ሶ y which is equal to 1 የቢ ኦርደሩ 1 ነው ማለት ነው። ሁለተኛው የምታስቡት የኮንሰንትሬሽን ኦፍ a the power of x ነው። ኮንሰንትሬሽን ኦፍ
ቢ ደግሞ the power of 1 ነው። ስለዚህ ሬት ይሄ ሬት 1 ቢሆን ሬት 2 which is equal to 8 times rate 1 when እዚህ ላይ ያለ k times what concentration of a the power of x ይችን ዳብል ስታደርጓት times what bንም መስታደርጓት ዳብል ስታደርጓት ማለት ነው። እንደዚህ ተብለናል። ስለዚህ የኤክስን ኦርደር ማወቅ እንችላለን። ይችኛቱ ፓርት ሁለቱን ኢኩዌሽን አካፍለ ሬት 1 ኦቨር ለዚህኛው ለ8 ታዩ 1 ኦቨር 8 ይመጣላችኋል which is equal to k times ይሄንን ለዚህ ታካፍሉ a the power of x በa the power of x ጠፋላችኋል ኬም በk ጠፋላችኋል ማን ይቀራ ማለት ነው to the power of x ይቀራል ዝም b በb ጠፋላችኋል times to the power of 1 ሆና ማለት ነው። ይህ ማለት በያነጋገር 1 over ነው by the way sorry ይሄ 1 over ነው ማለት ነው። ስለዚህ ይህ በሌላ አነጋገር ምን ሆነ ማለት ነው to the power of -3 which is equal to the power of -x -1 ይመጣላችኋል። ቦth ሳይድ በኔጌቲቭ አባዙት። ስለዚህ x which is x plus 1 which is equal to 3 ይመጣላችኋል። x which is equal to 2 ነው ማለት ነው። የx ዋጋ 2 ነው ማለት ነው። the answer is C ማለት ነው። መልሱ C ነው። question 70 in the zero order reaction for every 10 degree Celsius ለማለት ነው rise of temperature the rate is double if the temperature increased from 10 degree Celsius to 100 degree Celsius the rate of the reaction will be dash የሚላችሁ ምንድነው ተሰጥቷቸዋል በየ10 ዲግሪ ሴልሲየስ ሬቷን የነበረው ዋጋ ይኖራቸዋል 10 ዲግሪ ሴልሲየስ ላይ ሬት 1 ይባላል። ግን 10 ዲግሪ ሴልሲየስ ሲጨምሩበት ሬት 2 የሚባለው 2 times of what ሬት 1 ይሆናል ማለት ነው። ሌላ 10 ሲጨምሩ ደግሞ ሬት 3 which is equal to what 2 times 2 ሬት 1 ይሆናል ማለት ነው። ያ ማለት ሬት which is equal to what to the power of n ነው times ሬት 1 የሚመጣላችሁ ይቺ ፎርሙላ አለቻችሁ። ሬታችሁ ጊዜ n ብለን የምንጠራው number of 10 degree Celsius ራይዝ ነው እነሱ ቁጥራቸው የምታዩት። ስለዚህ የዚህ ጥያቄ መልስ ከ10 ዲግሪ ሴልሲየስ ወደ 100 ዲግሪ ሴልሲየስ መጣ ማለት you have n value 9 ኤኖቹ 9 ናቸው። 100 ሲቀነስ 10 90 ነው። 90 ለ10 ታካፍሉ 9 ይኖራቸዋል። so rate which is equal to the power of 9 times rate 1 ይመጣል። ይህ ማለት ከሬት 1 ምን ያክል ቁጥር ነው ማለት ነው to the power of 6 to the power of 512 ይመጣላቸው 512 value ነው ማለት ነው። the answer is D. question 80 the rate of the reaction was found to be equal to rate constant at any concentration of reactant. The order of the reaction is zero order, second order, first order, third order. ይሄ በቃል ማወቅ ትችላላችሁ። ሁልጊዜም concentration dependent order of reaction zero order ነው ማለት ነው። መልሱ A ነው። question number 19 for zero order reaction the plot of the concentration versus time is linear with መጀመሪያ ላይ ሳይቻችኋለሁ ግራፍ ላይ ፈርስት ኦርደር እና ዜሮ ኦርደር ኔጌቲቭ ስሎፕ ነው ያላቸው። ነገር ግን ነን ዜሮ ኢንተርሴፕት ነው ያላቸው። መልሳችሁ ዲ ነው የሚሆነው ኔጌቲቭ ስሎፕ እና ነን ዜሮ ኢንተርሴፕት ዲ ይመጣ ማለት ነው። question 20 catalyst increase rate of reaction by what decreasing enthalpy decreasing activation energy decreasing internal energy D increasing activation energy the answer is B decreasing activation energy። ለዛሬ እዚህ ላይ ይበቃናል። ቀጣይ በሌላ የትምህርት ቪዲዮ እንገናኛለን። ቸር ሰንብቱ።